ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ሁሉ ሰላም ነው? በያላችሁበት ሰላማችሁ ብዝዝት እያልኩኝ ይበል እያልኩኝ እንግዲህ ዛሬ ደስ በሚል ቦታ እንዲሁም ቪዲዮ መጥቼላችኋለሁ። እንደምትወዱት ተስፋ አደርጋለሁ። ይህ የምታዩት እንግዲህ እኛ ሰፈር ነው። ግን ደግሞ እኔ ሄጄም አላቅም። ሄጄ አላቅም ስላችሁ እኔና ባለቤቴ የተጋባን ቀን ለፈቶ ወይም ለመዝናናት ገብተን ነበረ እንጂ ከዛ በኋላ እኔ ሄጄም አላቅም። እኔ ብዙም አልዞርም ወይ እቃ ልገዛ ሱቅ ምናምን ከወጣሁኝ እንጂ ብዙም አልዞርም። ወይ እናቴ ጋር ከሄድኩኝ ወይ ደግሞ ዘመድ ጥየቃ ከእናቴ ጋር እንጂ እንደዚህ ሄጄ አላቅም ማለት ነው። ስሄድላችሁ እንግዲህ ትላንትና እህቴ ነይ እንሂድ ፓርክ እንሂድ አለችኝና ሄድላችኋለሁ። ህዝብ ለካ እዛ ነው ያለው ህዝብ ወይ ጉድ እናንተ የእውነት ነው የምላችሁ። በቃ ቤት ውስጥ ምንድነው የምሰራው? ልጅ የለብኝ ምን የለብኝ እንደው ምንድነው የምሰራው? በቃ እዚህ መጥቼ ለምን ፈታ አልልም እያልኩኝ እንዴት እንደተጸጸትኩ ልነግራችሁ አልችልም ማለት ነው። በቦታው ያለው ጫጫታ ያለው በቃ አላቅም ጭንቅላታችሁ እንዴት ደስ እንደሚል በቃ ግማሹ ዲያስፖራ ነው ትላላችሁ። ቡናውን ይዞ ኬኩን ይዞ ምንን ይዞ እዛ ነው በቃ የሚዝናኑት እና በጣም ነው ደስ ያለኝ። እኔ ራሱ እንዲህ ምን ሆኜ ነው እስከምል ድረስ ማለት ነው። ሰው ከስንት ቦታ የመኪና ተሳፍሮ የባጃጅ ተሳፍሮ ይመጣል። ግን እኔ በር ላይ እያለ ገረመኝ በቃ ምን ሆኜ ነው እስከምል ድረስ እና በጣም ነው ደስ ያለኝ። ከአሁን በኋላ ቤትም እንደምቀመጥ አላሁ አለም ማለት ነው። ባሉካዬን ራስክ ሰርተህ ብላ ብዬ መዞር ነው ማለት ነው። እና እኔ በነገራችን ላይ ደስ ይለኛል እንደዚህ አለ አይደለ አክዳር ነው የሚባለው አክዳር መሰለኝ የሚባለው ባልሳሳት እና ደስ ይለኛል እንደዚህ አበባዎች ምናምን ያሉበት ቦታ በቃ በጣም ነው የምወደው። እና ሲሄድላችሁ ወላሂ እንዴት አባቱ እንደሚያምር በቃ ይሄም አለ እንዴ አልኩኝ ማለት ነው። ከሚገርማችሁ ነገር አለ ብዙ ቦታ ግን ይሄ ትንሽ ለየት ይላል። አንደኛ በጣም ስፋት አለው። ሁለተኛ ውስጡ የጸዳ ነው በቃ ውጭ ሀገር በሉት ማለት ነው። እንዴት አባቱን እንደሚያምር በቃ አትጠይቁኝና ሽንት ቤቱ ብትሉ ምኑ ብትሉ ግቢው ብትሉ በየጎጆ ጎጆ ቤት የሚመስላችሁ ነገር ውስጡ ሶፋው ብትሉ እንዴት አባቱ እንደሚያምርና አይቼ ተደመምኩኝ ማለት ነው። በቃ የዛኔ ያኔ በግርግሩ ለፎቶ ገብተን በዛውም ትንሽ ተቀመጥን ወጣን በቃ እንጂ እንደዚህ እስከ ግቢ ጫፍ ድረስ አልዞርንም ማለት ነው። ከባለቤቴ ጋር የተገናኘን ቀን እና በጣም ነው ደስ ያለኝ። ከምነግራችሁ በላይ በቃ እዛው ዋልን በቃ ግን በቃ በስተመጨረሻ ዝናቡ ቀጠቀጠው አይገልጸውም። አጋጣሚ ስልኬ ቻርጅ ዘጋብኝና ስልኬ ቻርጅ ዘጋብኝና አቋረጥኩት እንጂ ዝናብ እዛው ቅጥቅጥ እንዴት ቤት እንምጣ ውይ ላኢላሀ ኢለላህ ወላሂ በቃ ምን ልበላችሁ። ሰውነቴ ሁሉ በቃ ቆፍሮ ብታዩ በቃ እጆቼ እግሮቼ ተውኝ አልኳችሁ። እና የለበስኩት ደግሞ ስስ ቀሚስ ነበር ወይም ፌስታን ነው የሚባለው መሰለኝ ስስ ነበረው ማለት ነው። እና በጣም ነበር ደስ የሚለው ግማሹ እንደውም አልቀረጽኩላችሁም። በጣም ደስ የሚል እንደዚህ አይነት የሚፈስ ውሃ ወደ ላይ የሚፈልቅ ውሃ አለ ወንዝ አለ ውስጡ ላይ በቃ በጣም ደስ የሚል ነበር። እና በቃ ሰው የገጠሩም ሰው ይመጣል የከተማውም ሰው በቃ ህዝብ ነው እዛ ያለው ብታዩ ወላሂ እኔ ምን ሆኜ ነው እስከምል ድረስ በቃ አንዳንዴ ይደብረኛል ቤት ውስጥ ብቻዬን በጣም ነው የሚደብረኝ በቃ ዝም ብሎ መዋል መተኛት በቃ በጣም ነው የሚደብረኝ። እና አንዳንዴ መሄጃ ሳጣ አልቅሼ አልቅሼ ይለኛል እና ሁሌ ደግሞ ማሚ ጋር መሄድ ሰለቸኝ ማለት ነው። እና አንዳንዴ ልጅን የመሰለ ነገር የለም። ልጅ ሲኖራችሁ ከልጃችሁ ጋር ትዝናናላችሁ ባላችሁን እንግዲህ
ስራ ነው የሚወጣው እሱ ማታ ነው የምታገኙት እና ወይ ምናልባት ጁምአ ቀን እረፍት ካለው ምናምን እንጂ በቃ ስራ ነው ማለት ነው። እና እዚህ ጋር ሳይ ከባሉ ጋር የሚዝናናውን ምናምን አይቼ ማለት ነው አንተ ለምን አትወስደኝም? እኔ በቃ ብዬ እያልኩላችሁ ማታ ስለላችሁ እሺ ወስድሻለሁ አላለኝም ጉራ እና እዚች ጋር ራሱ ሌላ ውሃ ነበረ የሚፈሰው። በቃ እንዴት ደስ እንደሚል ወላሂ በቃ ምኑ ለምን ይደብረኛል? በቃ ሲደብረኝ በሬን ዝግት አድርጌ በቃ ለምን እዛው አልሆንም አልኩኝ ማለት ነው። እና ከአሁን በኋላ እዚህ ግቢ ነው የምታገኙኝ ማለት ነው። እና በጣም ነበር ደስ ያለኝ እውነት ለመናገር ከምነግራችሁ በላይ በጣም ደስ ብሎኛል። ለምን ቪዲዮ አልቀርጽም አልኩኝ። ግቢውን ልክ እንደገባሁኝ በቃ ግማሹን አልቀረጽኩም። ልጆች የሚጫወቱበት ሸርተቴዎች አሉ፣ ወደ ላይ የሚፈልቅ ውሃ አለ፣ ወንዝ አለ። በቃ እንዳለ ግማሹን ግቢ አልቀረጽኩትም ማለት ትችላላችሁ። እና ትላንትና እንደውም ላይቭም ገብቼ ነበረ። ግን ደግሞ ያው እንዳልኳችሁ ቻርጅ ዘጋብኝ ማለት ነው። እና በጣም ነበረ ደስ የሚለው። ይሄ የቀረስኩላችሁ ግማሹ ግቢ ነው እንጂ ግቢው ስፋቱ አትጠይቁኝ። በጣም ነበረ ደስ የሚለውና እህቴ እዚች ጋር እያናደደችኝ ነበረ። ምክንያቱም ቪዲዮ እንድትቀርጸኝ ነግሬያት እሷ የለችም ማለት ነው፣ ስልክ ላይ ናትና በቃ እኔ የትም ልሁን አላየችኝም። ከኋላ እሷ ቪዲዮ መግባት አልፈልግም እሷ እንድትገባ፣ ግን በአጋጣሚ አንዳንዴ ትገባብኛለች እንጂ አልፈልግም ማለት ነው። እና በቃ ይኸው እዚች ጋር ሳሩ ላይ ቁጭ ትላላችሁ። በቃ ከፈለጋችሁ ቡና ታመጣላችሁ፣ ቆሎ ያመጣል፣ እንዲሁም ኬክ ያመጣል። ወላይ ድፎ ጋግሮ አይቤ ሰርቶ እዛው ነው የሚውለው። በቃ ልጆቹን ይዞ ምናምን በቃ ተውኝ አልኳችሁ። እዚህ እንግዲህ እስቲ በእናትሽ እንደው ቪዲዮ ስሪልኝ፣ እስቲ ቪዲዮ ቅረጪኝ ብያት ማለት ነው። እሺ ብላኝ እንዴት እንደምታንሻፍፈው እንደው ቪዲዮ እንዴት አድርጌ እንዳስተካከልኩት በቃ እንዴት እንዳረገችኝ በቃ እሷ የለችም እኮ እንዴትም እንደምቀርጸኝ አላየችም ማለት ነው። ዝም ብላ ነው ስልኩን የተቀበለችኝ እንጂ እንዴት እንደምታረግ እንትን አላለችም ማለት ነው። እና ቅን እያልኩላችሁ ነው። እዚች ጋር እንግዲህ አካሄዴ በማን መሰላችሁ? በአያቴ ነው የወጣሁት እውነት ለመናገር ቀጥ ብዬ አልሄድም ማለት ነው። በቃ አያቴ እንደኔ ነው የምትሄደው። በቃ በሷ ነው የወጣሁት እና ትንሽ ትከሻዬን ጎንበስ አደርገዋለሁ እና አካሄዴ በአያቴ ነው የወጣሁት። ሁሉም ሰው በቃ በአያቴ ስም ነው የሚጠራኝ ማለት ነው፣ በአባቴ አባት እና እንደዚህ የጎበኘሁላችሁ እሷ አንዴ ወደዚህ ታደርገኛለች፣ አንዴ ወደዛ ታደርገኛለች። የለችም እሷ ስልክ ላይ ናት። እና ያው እንደዚህ ፎቶ እየቀረጸችኝ ነበረ ማለት ነው። ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። ከምር እኔ እንደዚህ አይነት ቦታ ሳይ በጣም ነው ደስ የሚለኝ፣ በጣም ማለት ነው። ከምነግራችሁ በላይ በጣም ደስ ይለኛል። እንግዲህ ያው እንደወደዳችሁት ተስፋ አደርጋለሁ። ኢንሻአላህ ከአሁን በኋላማ እንዴ ላይቭ ራሱ ስገባ እዛ ነው የምታገኙኝ። እውነቴን ነው የምላችሁ እና በጣም ነው ደስ ያለኝ። በቃ እኔ እንደዚህ አበባ ያለበት ቦታ እወዳለሁ። እንደዚህ በተለይ በቃ ግቢውን ስገቡ ያለው ሰላም በቃ ደስ ይላችኋል። ብታዩ ዝም ብላችሁ መዞር ነው ገብታችሁ ማለት ነው። እና አበባውን ራሱ ስረቅ እያለኝ ነበር ብታዩ። እንዳልኳቸው አበባ በጣም ነው የምወደው እና በቃ አበባ እንደዚህ አይነት ነገር ደስ ይለኛል። እና እዚች ጋር ቪዲዮ ወደ ታች እንድወርድ ልትቀርጸኝ እየጠየኳት ነበረ። ያው እዚች ጋር እግሯ ገብቶብኛል፣ እግሯ ገብቶብኛል። እቺ ሸፋፋ ዝም ብላችሁ ጎበኙ ማለት ነው። በጣም ደስ የሚል ቦታ ነበረ። እኔ በጣም ነው የወደድኩት።
ከምላችሁ በላይ በጣም ወድጄዋለሁኝ። ይኸው በቃ እኔ እኮ የለውም እሷ ምንድን ነው የምትቀርጸው? አሁን እኔ እሷ እየቀረጸችኝ ነው ብዬ ቅን ቅን እላለሁኝ፣ ዙጥ ዙጥ እላለሁ። እሷ ግን የለም የለም በቃ ስልክ ላይ ናት። አይ በስንት መከራ አሳየችኝ፣ በስንት መከራ። እንደው ቀረብ ብትል ምን አለበት? እሷ የት እኔ የት ነኝ? ለማንኛውም በምንም በምንም ያው መፍትሄ መሰለኝ ደስ ባለኝ ሰዓት ነው ደውልሽ ብቻ አንቺ ማንሳት ብቻ ነው ስራ ነበረ። ሰው ይጨፍራል። በቃ አላቅም ደግሞ ኢድ ነው አይደለ? ኢድ ሲሆን ደግሞ በየቦታው ፋኖ ይመጣል ማለት ነው። ሰው አባትና ሲጋራ ምናምን ወደ ገጠር ራሱ የመጣው በቃ መኪና ተሳፍሮ ወደዚህ ነው የሚመጣው እና በቃ ይሄ ትልቅ መዝናኛ ቦታ ነው ማለት ነው። እና በጣም ገረመኝ። ጎረቤቴ እያለ በሬ እያለ እንደዚህ የምነው ተቀብሬ ያልኩና ተናደድኩኝ ማለት ነው። ሰው ከስንት ቦታ እየመጣ እንደው እኔ ምንድን ነኝ ብዬ ተናደድኩላችሁ። እና ካሁን በኋላ ኢንሻአላህ እሄድላችኋለሁ። ካሁን በኋላ በቃ እዛ ነው መገኛ ሄዳ እዚች ጋር እንግዲህ እሷ ስልክ ላይ ናት እኮ ስልክ ላይ ናት። በቃ መለፍለፍ መለፍለፍ ነው። እንደው አድርጋ ራሱ እንደምትቀርጸኝ አይ እኔ ልቤ ስብር ነው ያለው። በቃ አሁን እቺ ልጅ እንዴት አርግታ ነው እየቀረጸችኝ ያለችው እያልኩኝ ማለት ነው። ላወራ እንግዲህ ስልክ ላይ ናት። ማን ይሰማኛል? ዝም ልበል እንጂ አልኩላችሁና አበባዎቹን ሲይዛለሁ። እሷ ለምን ጠጋ ታረገኛለች? እኔ የቀረብኩ እሷ ትርቃለች። እቺ ውልክፍ የሆነች ልጅ እና ይኸው ይሄንን ወደ ውሃ የሚፈስበት ቦታ ዙጥ 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 እያልኩላችሁ እንደው ቀረብ አርግታ ታነሳኛለች እያልኩኝ እሷ የት ናት? በቃ ስልኩን ይዘዋለች እንጂ ምንም እንደምትቀርጸው እና በጣም ነበረ በምንም በምንም ሆኖ ደስ ያለን። ግን መጨረሻ ላይ ዝናብ ዘነበና አበሰበሰን፣ በረደን እላችኋለሁ። እና ይኸው እዚች ጋር እንደው ቀረቢና ቅረጭኝ እባክሽን እንደው ልላት ራሱ በምን ላውራት? እሷ የት መሰላችሁ? እዛ እና ይኸው እዚች ጋር ፎቶ እነሳለሁ ብዬ አይ እንደው አይ ፎቶ መነሳት እንደው ይሄ ልጅ ደግሞ ምን እያለኝ ነው? እና ፎቶ ነው ወይስ ቪዲዮ ነው ወይስ ምንድን ነው? አነሳውላችሁ ማለት ነው። እና አካሄዴ እንዳልኳችሁ በአያቴ ነው የወጣሁት። አትወላከፉ፣ ዝም ብላችሁ ብቻ ቪዲዮውን እዩ ማለት ነው። እና ኢንሻአላህ በአዳዲስ ቪዲዮ እመጣላችኋለሁኝ። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። እና ሀገራችሁን ለመግባት አትፍሩ። ወላሂ ኑ ሀገራችሁ። እናንተ ሞኝ ናችሁ እንዴ? ለምን እናንተ በቃ አእምሯችሁን እዛ በሰው ሀገር ታጨናንቁታላችሁ? ኑ በቃ እንደ የሰው ሀገር የት አባቱ እላችኋለሁኝ። ሀገርን የመሰለ የለም። እና ሀገር ለመግባት አትፍሩ። ወላይ ሀገር ለመግባት አትፍሩ። በቃ እኔም ከእናንተ በላይ ነበረ የምፈራው። በተለይ ሀገር መግባትን አልወድም ነበር። እንዴት እንደሚያስጠላኝ ሀገር ሲሉኝ እንዴት እንደሚያስጠላኝ አትጠይቁኝ። በቃ በጣም ነበር ሀገር መግባት ምጠላውም ምፈራውም። በቃ አልፈልግም ነበረ እና ሁሌም እንደምነግራችሁ የኔ ሴትዮ በጣም መልካም በጣም እና በጣም ጥሩና መልካም ስለነበረች ቤተሰቦቼን ሁላ ነበረ ያስረሳችኝ። እና በዛ ምክንያት ይሁን አላቅምና ሀገር መግባት እጠላ ነበርኩ፣ አልወድም ነበረ። ግን በቃ ሀገር ከገባው በኋላ በቃ በጣም ነው ደስተኛ ነኝ። አልሐምዱሊላህ። እና እዛ ሆናችሁ እንደምትፈሩት አይደለም። ሀገራችሁን ግቡ ኑ። ወላሂ የቀደረው አይቀርም፣ ሞት አይቀርም። በቃ እና ሀገር ለመግባት አስቡላችኋለሁ ቤተሰብ። ባይ ባይ። እዚህ ጋር እንግዲህ የገጠር ልጆች ነው ይመስለኛል። እንግዲህ ያው ሬዲዮ መሀላቸው ላይ አድርገው እንግዲህ ጭፈራን ተያይዘውታል። ትጠላላችሁና
እሱን ቆም ብለን እየጎበኘን ነበረ። በመሃልም እዛ ወደዛም በኩል ሴቶች አሉ። ወንዶች ተከበው እንግዲህ መሃል ላይ ሬዲዮ አስቀምጠው እየጨፈሩ ነበረ። እዚህ እንግዲህ ህዝብ ነው ያልኳችሁ በምክንያት ነው። እና በምክንያት ነው ብዙ ሰው ነበረ የነበረው እና በጣም ደስ የሚል ጊዜ ነበር ያሳለፍኩት እላችኋለሁኝ። ውድ ቤተሰቦቼ እናንተንም ለሀገራችሁ ያብቃችሁ፣ ደስተኛ ህይወት እንድትኖሩ ያደርጋችሁ። ለኔም ዱአ አድርጉልኝ እላችኋለሁኝ። ውድ ቤተሰቦቼ ቆይታዬ ይህንን ይመስል ነበረ። መልካም ጊዜ ይሁንላችሁ። ባይ ባይ።